የሲዳማ ክልል ምክር ቤት በዘንድሮ ዓመት ለ20ኛ ጊዜ የሚከበረውን የብሔር ብሔረሰቦች ቀን ምክንያት በማድረግ የህዝብ ለህዝብ ውይይት አካሂዷል። ህዝብ ለህዝብ ተቀራርቦ ሲወያይ ችግሮቹን እየፈታ አንድነቱን ያጠብቃል ሲሉ በመድረኩ ላይ ተገኝተው መልእክት ያስተላለፉት የሲዳማ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታዬ ከበደ እንደ ሀገር ተግዳሮቶችን አሸንፈን እድገታችንን ለማፋጠን በሰላምና በአንድነት ላይ ጸንተን መቆም ይጠበቅብናል ብለዋል። በትልቅ ድባብ ኢትዮጵያን ከፍ በሚያደርግ የብሔር ብሔረሰቦችን አንድነትን በሚያጠናክር ሁለንተናዊ ብልጽግናችንን በሚያበለጽግ በሚያሳይ መልኩ እየተገበረ ነው የሚገኘው። አሁን ወደ ማጠቃለያ እየደረስን ነው ያለነው። ዛሬ ላይ ይህንን መድረክ ስናዘጋጅ አብሮነታችንና አንድነታችን ከተጠናከረ አብሮነታችንና አንድነታችን ከተጋመደ የምናስባትን ኢትዮጵያ በልጽጋ ማየት ቀላል ነው ብዬ ነው የሚያስበው። ለዚህም ሰላም የመጀመሪያውን ደረጃ ይይዛል። በመድረኩ የዲሞክራሲ ስርዓት በኢትዮጵያ ተስፋና ተግዳሮት በሚል ርዕስ ሰነድ ቀርቦ ውይይት ተደርጎበታል። የመድረኩ ተሳታፊዎችም የብሔር ብሔረሰቦች ቀን እርስ በርሳችንን ከማስተዋወቁና ከማቀራረቡን ባሻገር ማንነታችንን ለዓለም ለማስተዋወቅ ዕድል የፈጠረ መሆኑን ገልጸው እንደ ሀገር እየታዩ ያሉ ድሎችንም ለማስቀጠል በመከባበር ላይ የተመሰረተ ኢትዮጵያዊ አንድነትን ማጠናከር ያስፈልጋል ብለዋል። በመመካከር በሐሳብ ልዕልና ወይ በሐሳብ በላይነት በመውሰድ ያለውን ችግሮቻችንን በመፍታት መሆን የሚገባው ለልማቱም ለሀገራችን አንድነት ለብሔራዊ አንድነት ያለው ልዩነታችንን በውይይትና በሐሳብ የጠረጴዛ ዙሪያ በመፍታት ሀገራችን ልናሳድግና ተያይዘን የመጣብንን ሁሉ መከላከልና ማሸነፍ እንችላለን ምን ሐሳብ ነው ያለኝ። መወያያት አለበት፣ መነጋገር አለበት፣ መቀራረብ አለበት። የሚበተነውን ቋንቋ የሚበተነውን ቃላት መጠየፍ አለበት። ኢትዮጵያ የምትሆነው ብሔር ብሔረሰቦች መብቱን የሚያስከብረው እኛ ስንወያይ ስንመካከር በየሰፈራችን በየመንደራችን ያለውን ችግር እኛ ተሰብስበን ስንፈታ አንድነታችን ስናጠነክር ሀገር በእድገት ጎዳና ስትጓዝ የተቀናቃኞች ጫና ይበዛል ያሉት አፈ ጉባኤዋ ወይዘሮ ፋንታዬ ከበደና በኢፌዴሪ የፌዴሬሽን ምክር ቤት የመንግስታት ግንኙነት ባለሙያ የሆኑት አቶ ዘውዴ ደምሴ በዚህ ወቅት እንደ ሀገር ይበልጥ ተቀራርቦ መቆም እንደሚያስፈልግ ተናግረዋል። ሀገራችን የብዝሃ ማንነት፣ የብዝሃ ባህል፣ የብዝሃ ሃይማኖት ያላት የብዝሃ ፍላጎቶች ያላት ሀገር ናት። ስለዚህ ብዙም ሆነን በአንድ ሀገር ጥላ ውስጥ የምንኖር ስለሆነ ሰላማችንን ለማጽናት፣ ልማታችንን ለማጽናት፣ አንድነታችንና ወንድማችንን ለማጽናት እንደዚህ አይነት በዓልን በማክበር የውይይት ባህሎቻችንን ማዳበር አለብን። ሀገረ መንግስታችንን ማጠናከር መቻል አለብን። ልማታችንን ማሳደግ መቻል አለብን የሚለውን ሐሳብ ለማንሳት እወዳለሁ። ድህነትን ለማጥፋትና ከሀገራችን ለማባረር የሚፈልገው ድህነት ይጥፋ ብለን በአፋችን ስለተናገርን ብቻ አይደለም፣ በስራ መገለጽ አለበት። ኢትዮጵያን የምናበለጽግ ከሆነ ኢትዮጵያን የምንወዳት ከሆነ ኢትዮጵያን የምናከብራት ከሆነ በእያንዳንዳችን ቤት ያለውን ችግር አውጥተን እያንዳንዳችን ከቤተሰቦቻችን ድህነትን አውጥተን ምርትና ምርታማነትን በማሳደግ የተማረ ዜጋ እንዲኖር በማድረግ የዜግነት ግዴታችንን በመወጣት ኢትዮጵያን የሚወድ ድንጋይ የሚጥል ሳይሆን ድንጋይ የሚጥሉትን የሚከለክል ዜጋ በመፍጠር ኢትዮጵያ ወደ ከፍታ እንድትወጣ የማድረግ ግዴታ እንዳለብን ሁላችንም አውቀን መስራት አለብን፣ ይጠበቅብናል። የዘንድሮው የብሔር ብሔረሰቦች ቀን በዓል በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አስተናጋጅነት ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በሆሳዕና ከተማ ይከበራል።